አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ብያላችሁበት አማን ሰላም አለ ያደርጋችሁ፣ ሀገራችንንም አማን ሰላም አለ ያደርገው እያልኩ ዛሬ ደግሞ እንግዲህ ለየት ባለ መልኩ መጥቼላችኋለሁ ማለት ነው። ዛሬ የአረቦች ሀሙር ስማች መጅቡስ አሰራር ይዤላችሁ መጥቻለሁ ማለት ነው። እስኪ ዛሬ የዚህ ስማች ሀሙር ምን አይነት ስማች ነው የሚለው እንግዲህ ጥያቄ ሊሆንባችሁ ይችላል። ስለዚህ ዛሬ እማሳያችሁ ይሆናል ማለት ነው። እናንተም እስከ መጨረሻው ድረስ በማየት ቪዲዮውን ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ እንደምታበረታቱ ተስፋ አደርጋለሁ ውድ ሀገሬ ልጆች። ስለዚህ ዛሬ በሚገርም መጅቡስ አሰራር ነው የመጣሁላችሁ ማለት ነው። ስለዚህ እናንተም ቪዲዮ እንደደረሳችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ሀሳብ አስተያየታችሁን በኮሜንት እጠብቃለሁ ማለት ነው። ውድ እና የተወደዳችሁ የምወዳችሁ የማከብራችሁ ውድ ሀገሬ ልጆች እስኪ ወደ ስራው ልጋብዛችሁ። እኔ ይህ ሀሙር ስማች ምን አይነት አሳ ነው? እስኪ አብረን እንመለከት። ጋብዝኳቸው ወደ ስራ። እንግዲህ እንደምታዩት ሀሙር ስማች የሚባለው ይህን ይመስላል ማለት ነው። ምክንያቱም ተቆራርጦ ተዘጋጅቶ ነው እኔ ጋር የሚመጣው እንዳለ። እንግዲህ ይህንን ስማች ሁላችንም እናውቀዋለን ብዬ ተስፋ አደርጋለሁ። እንግዲህ ምን ያህል እንትን ክብደትና እንትን እንዳለው ማለት ነው። ስለዚህ ተዘጋጅቶ ተቆራርጦ ነው የሚመጣው። እኔ ደግሞ እዚህ ጋር ሲመጣ በደንብ አርጌ አጥቤ አዘጋጃለሁ ማለት ነው። ምክንያቱም እዚህ ጋር እንደምታዩት ስጋው ብቻ አይደለም የሚታየው ማለት ነው። በጣም ጠንካራ የሆነ ብረታማ ነገር እንደምታዩት የሚወጣ ቆሻሻ አለው ማለት ነው። እሱን ከላይ በመፋቅና እንዲሁም ጨው ጨምረን ዘፍዝፈን ማጠብ ይጠበቅብናል ማለት ነው። እንደውም ለብቻ የፋኩትን በተወሰነ መልኩም ቢሆን የማሳያቸው ይሆናል ማለት ነው። በደንብ በስነ ስርዓት ማጽዳት ይኖርብናል ማለት ነው። እንደዛኛው እንደ ሶፊው አሳ አይደለም። ያኛው እሾሁ በደንብ ያስታውቃል። ይሄኛው ደግሞ ስጋው እንደሚታየው ሁሉ ከዛኛው የበለጠ በአይን የማይታይ ቆሻሻ እንደዚህ እንደምታዩት። ይሄ እንግዲህ በጣም አሸዋማ የሆነ ቆዳ ነው ያለው ማለት ነው። በጣም ጠጥር ያለ ቆሻሻ ነው ያለው ማለት ነው። በዚህ መልኩ ፍቀን ማስወገድ ያለብን። ከዛም በኋላ እንደዚህ አይነት ጨው፣ ይሄው ጨው አዘጋጅቻለሁ። ይሄንን እጨምርና እንደዚህ ዘብዝፌ አጥበዋለሁ ማለት ነው። ከዛ ጽድት ይላል ማለት ነው። ሁላችሁ እንደዚህ አድርጌ አጥበዋለሁ ማለት ነው። በደንብ ማጠብ አለብን ማለት ነው። ምክንያቱም እንደዚህ ስናየው ስጋው ብቻ ነው የሚታየን እንጂ ሾሆ የማይታይ አደገኛ አሳ ነው ማለት ነው። እና እንደዚህ አርጌ አጥብና እንደምታዩት እንግዲህ ማሻአላ በደንብ አርጌ አጥቤ አዘጋጅቼ እንግዲህ ሾላ ላይ አዘጋጅቼዋለሁ ማለት ነው። ውሃው ይወርድልናል፣ ይንጠፈጠፋል በደንብ። ከዛም በኋላ ቅመማችንን አዘጋጅተን የምንደባለቅ ይሆናል ማለት ነው። እዚህ ጋር እንግዲህ እንደምታዩቸው የተለያዩ ቅመሞችን አዘጋጅቻለሁ አሳ የሚሆን ማለት ነው። እዚጋ በነገራችን ላይ ነጩ ነው የሚታያቸው፣ ዱቄት ወይም ጤን እንዳይመስላቸው። ነጭ ሽንኩርት የተፈጨውና ቀዩ ሽንኩርት ነው በአረቦቹ እንግዲህ ጉሳልነቱን የሚባለው ማለት ነው። ስለዚህ እነዚህን እንደባልቅና በደንብ አድርገን እናዳርሳለን ማለት ነው። ተከታተሉኝ፣ የትም እንዳከሉ አብራችሁን ሆኑ። አብረን ይህንን ጨምረን እንዴት አድርገን እንደምናዘጋጀው እናያለን ማለት ነው። ስለዚህ ስናደባልቅ በነገራችን ላይ በደንብ እጃችንን መጠንቀቅ አለብን። እንደነገርኳችሁ ሾኋቸው በአይን ሙሉ የማይታይ ሾህ ነው ያለው ይሄ አሳ ማለት ነው። ስለዚህ እንዴት አድርጌ ደባልቄ ጨርሻለሁ ማለት ነው። ማሻአላ በደንብ አዳርሸዋለሁ። ስለዚህ እንደዛ አድርገን ካዳረስን በኋላ ቅመማችንን ወዴት መግባት እንዳለብን አብረን የምናይ ይሆናል ማለት ነው። እንደምታዩት እንግዲህ ይህንን ወዴት እንገባለን። እንደዚህ ካዘጋጀነው በኋላ ማሻላ በደንብ አድርገን ቅመማችንን አዳርሰናል ማለት ነው። ስለዚህ እንደዚህ ካዳረስን በኋላ ምን እናደርገዋለን? ወደ ጠበሳ እንገባለን ማለት ነው። እንጠብሳለን ማለት ነው። በደንብ አድርገን ይህንን መጥበስ አለብን ማለት ነው። እንደምታዩት ጠበሳዬን ጀምሬያለሁ። አብረን ነው የምንጠብሰው ማለት ነው። ስለዚህ እንደዚህ አድርገን በሚያምረው መልኩ ጠብሰን ማዘጋጀት ይኖርብናል ማለት ነው። መጀመሪያ በነገራችን ላይ ፈረን መጨመር እንችላለን። እኔ ግን ዛሬ በእንደዚህ መልኩ ነው መጥበስ የምችለው መጥበስ የፈለግኩት ማለት ነው። እንደዚህ አድርጌ እጠብሳለሁ ማለት ነው። እንደምታዩት እንደዚህ አድርጌ ጠብሼ ጨርሻለሁ ማለት ነው። ማሻአላ ተባረካላ በሚያምር መልኩ ነው እንደዚህ አድርጌ የጠበስኩት ማለት ነው። ከዛም በኋላ ወዴት እንገባለን? እንደዚህ ጠብሰን ከጨረስን በኋላ ማለት ነው። አሁን ምንድን ነው የምናስከትለው? ሽንኩርታችንን እናቁላላለን። ሽንኩርታችንን እዚህ ጋር በዚህ መልኩ ከትፌ አዘጋጅቻለሁ ማለት ነው። እዚህ ጋር ነጭ ሽንኩርት አዘጋጅቻለሁ ማለት ነው። ቃሪያ የሚያቃጥለውን ፍልፍል ሀወር ጨምሬ ማለት ነው። እንደዚህ አድርጌ ካዘጋጀው በኋላ ከዛ ሽንኩርታችንን በደንብ አድርገን እናቁላላለን ማለት ነው። በሚገባው መልኩ አድርገን ሽንኩርታችንን እንግዲህ እንደተለመደው መቼም ሽንኩርት ያልገባበት ምግብ እና ጨው የሌለው ምግብ ምንም አይነት ጣዕም እንደሌለው ሁላችንም እናውቃለን። ስለዚህ ወሳኝ ነገር ነው እሱ ማለት ነው። እሱ እንግዲህ ከቤታችን አይጠፋም።
የሁላችሁ ግዴታችን ነው። ሽንኩርታችን እናቁላለን። ነጭ ሽንኩርታችንን ጨመርን። ዋው 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 ማሻአላ። ከዛን በኋላ እናቁላላለን ሽንኩርታችንን። ከዛን በኋላ ሽንኩርታችንን ታቁላላን በኋላ እንደዚህ አድርገን በደንብ አብስለን እና እንትን እናቁላላለን ማለት ነው። ከዛ እንደተለመደው ወዴት እንገባለን ማለት ነው። አሁን ላይ እንደምታዩት ማሻላ ሽንኩርታችንና ነጭ ሽንኩርታችንን በስሏል። ከዛ ልክ ቲማቲም ይሄኛውን ሳልሳውን ማለት ነው የሚበቃንን ያህል እንጨምራለን ማለት ነው። ምክንያቱም እንደምንሰራው መጠን ነው መጨመር ያለብን ማለት ነው። እንደዚህ አድርገን የተወሰነ እናቁላለዋለን ማለት ነው። አሁንም አሳችን ላይ የጨመርነውን ቅመም እዚህ ላይ እንጨምርና አብረን የምናሽ ይሆናል የምናቁላላ ይሆናል ማለት ነው። ስለዚህ ምክንያቱም ቅመም የሌለበት ነገር ምንም አካባቢነት ስለሌለው ማለት ነው። ስለዚህ አሁን ሽንኩርታችንን እና ቲማቲማችን በስሏል። ከዛ ቅመማችንን እንጨምርና አሁንም ቅመማችንን የተወሰነ መልኩ እናቁላላለን። ከዛ ከዝበራ እንጨምራለን ማለት ነው። ማሻላ እንግዲህ ይህንን እንጨምርና ትንሽ እናቁላላውና በሚያምር መልኩ ከዛ ምን እናደርጋለን መሰላችሁ? ይህንን ታቁላላን በኋላ የሚበቃንን ምን እናደርጋለን? የሚበቃንን እኛ በቂያችንን የሞቀ ውሃ እናመጣና እንከልሳለን ማለት ነው። ምክንያቱም በቂያችንን ነው እንትን ብሎ መብዛት የለበትም ማነስ የለበትም። ምክንያቱም ራሳችን የምንሰራውን ሩዝ የምናውቀው ስለሚሆን ማለት ነው። ስለዚህ እንደዚህ አድርገን ተከለስን በኋላ ውሃችን እንደዚህ ተከለስን በኋላ ውሃው መፍላት አለበት ማለት ነው። እንደዚህ ከበሰለ ከተገናኘ በኋላ የሚበቃንን ጨው እንጨምራለን ማለት ነው። ምክንያቱም ቅመሙ ላይ የተጨመረ ጨው በቂ ስለማይሆን ማለት ነው። እንደዚህ አድርገን ጨዋችንን ታግባባን በኋላ ቅመሞችን ተተዋሃደ በኋላ ምን እናደርጋለን? የጠበስነውን አሳ አንጥተን እንጨምራለን ማለት ነው። ምክንያቱም የአሳውን ጣዕም ወደ ሩዙ መገናኘት ስላለበት ማለት ነው። ምክንያቱም እዛ ጋር የቀረው ጣዕም እዚህ ጋር መምጣት ስላለበት ማለት ነው። ስለዚህ እንደዚህ አድርገን አሳችንን እንጨምርና እናበስላለን ድጋሚ ማለት ነው። ምክንያቱም በደንብ መብሰልና ጣዕሙ መገናኘት አለበት ማለት ነው። እንግዲህ እንደምታዩት ጨምሬያለሁ ቃሪያ አሁንም ከላይ ፍሬሽ አንዳንድ የሚያቃጥሉ ቃሪያዎች 3 ጨምሬያለሁ ማለት ነው። እንደዚህ አድርገን እናበስለዋለን ማለት ነው። ክድን እናደርግና የተወሰነ ሰዓት እናበስላለን። የሁላችሁ ማሻአላ እንግዲህ እንደ አባይ ውሃ ይፈላ ጀመር ማለት ነው። እንግዲህ እንደምታዩት ማሻአላ ሁሉም ነገር በስሎ ተዋህዷል ማለት ነው። ጨርሰናል ሁላችንንም ነገር አዝጋ እንደምታዩት እንግዲህ አሳው ማሻአላ ተባረካላ በስሏል። ስለዚህ አሁን ወዴት እንሄዳለን ማለት ነው። ሁሉንም ነገር በቂያችን ስለሆነ እንደዚህ እናወጣዋለን እናስወግዳለን ማለት ነው አሳችንን። ከዛ ጋር እንግዲህ ከመረቁ ጋር እናወጣና ለብቻ እናደርጋለን። መረቁ እንደምታዩት ለብቻ እየፈላ ነው። ከዛ ሩዛችንን እዚህ ጋር አጥበን አዘጋጅተናል ማለት ነው። ማሻአላ እንግዲህ ይሄንን ሩዝ እንወስድና ምን እናደርጋለን ከመረቃችን ጋር ከአሳው መረቅ ጋር እንጨምራለን ማለት ነው። እንደምታዩት እንግዲህ እዚህ ጋር ጨምሬያለሁ። አሁን እንግዲህ ይህንን በደንብ አድርገን የተወሰነ ለብቻ እንከርንና እናበስለዋለን ማለት ነው። ምክንያቱም አሳው በስሎ ጨርሶ ተዘጋጅቷል ማለት ነው። ስለዚህ ይሄኛውን ከድ እናደርግና ሩዛችን ትንሽ በሰል ካለ በኋላ ምን እናደርጋለን? እንሄድና ያወጣነውን አሳ አምጥተን ወደዚህ ጋር ነው የምንጨምረው ማለት ነው። ስለዚህ በዚህ መልኩ ይኸውላችሁ እንግዲህ ሩዙ መብሰል ጀምሯል። ጨርሶ ግን አልበሰለም። ይኸው እንደምታዩት መረቁ እንዳለ ነው። እንደዚህ አድርገን ካግባባ ነው ካዋሃር ነው በኋላ ምን እናደርጋለን? ያንን የጠበስነውን አሳ እናመጣና እዚህ ጋር ከላይ ጣል ጣል እናደርጋለን። ምክንያቱም አብረን መጨመር እንችላለን፣ ነገር ግን ምን ይሆናል? ይፈርሳል። ዲክክ ብሎ የሆነ እንትን አይኖረውም ማለት ነው። እየታየ ገመሳ አድርገው እንደፈለጉ እንዲበሉት ነው ማዘጋጀት ያለብን ማለት ነው እንጂ አሳውም ሁሉም መረቁ እንዳለ ብዙም ከላይ መጨመርም እንችላለን ማለት ነው። ስለዚህ እንደዚህ በሚያምር መልኩ አሳውም እንደሚታይ አድርገን ከላይ እንደዛ አፍነን ከዚያም በኋላ እንከርንና ለ10 ደቂቃ እሳታችንን ቅንስ እናደርግና ከላይ እፍ እናደርገን ባለሙኒየማችን እንደዚህ አድርገን ዘግተን እናበስለዋለን ማለት ነው። እንደምታዩት ማሻአላ ተባረካላ ቦሮ ወጥቷል ማለት ነው። በስሏል። ጨርሰናል። ሁሉንም ማጠቃለን ማለት ነው። ዋው አያምርም? በጣም ነው ደስ የሚለው። እውነት ካሜራው ራሱ በደንብ የእንትን ማለቱ ነው እንጂ እንደዚህ እንደኔ ብታዩት ማለት ነው ማሻአላ እንዴት ተበልቶ አይጠገም ብላችሁ ነው እንትን የምትሉት ማለት ነው። ስለዚህ እንደዚህ እናደርጋለን። ጨርሰናል። አሁንም ሁሉንም ነገር ከዛን በኋላ ወደ የት እንሄዳለን? እንደዚህ አድርገን ይኸውላችሁ አያችኋ አያችሁ እንግዲህ አያችሁ አሳውን ሁሉንም ነገር እንግዲህ ለብቻ አስወግደን ይኸው እንግዲህ እቃችን ጋር ጨርሰን ገልብጥናል ማለት ነው። ከዛ ያስቀረን ከዝብራ አለን። እሱን ከዝብራ ተላይ ጣል 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 ነስ እናደርግበትና እዚህ ጋር ኦሎ ወይም ድንችም አዘጋጅተናል ማለት ነው። እሱንም ከላይ ጣል ጣል እናደርግበትና ከዛን በኋላ ወደ እነምዬ ማዳም ሱፍራ ይቀርባል ማለት ነው። ይኸውላችሁ እንግዲህ
ጓደኛ ኦሏችንም እዚህ ጋ እንግዲህ ይሄንን አስመስለነዋል ማለት ነው። ስለዚህ ያለችውን ነገር እንግዲህ ሰፈፍ ነው ተላይ ተላይ እንደምታዩት እንግዲህ ረጨት እናደርግና ማሻላ ተባረካላ እንግዲህ እንደምታዩት ይሄን አስመስዬ ሰርቼ ጨርሻለሁ ማለት ነው። ስለዚህ እንደዚች አድርገን ይዘን ወስደን አልኳቸው ጉፍ ማድረግ ብቻ ነው የቀረን። ስለዚህ አብረን ነው የምንበላው፣ አብረን ነው የምንጠጣው። እየተም እንዳከዱ ዛሬ ምሳ እኔ ካፏ ብትን እያላችሁ ይኸውላችሁ በሚያምር መልኩ አዘጋጅቻላችሁ ማለት ነው። እናንተም ቪዲዮ ሲደርሳችሁ ሸር፣ ሳብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ውድ የሀገሬ ልጆች ወዳችኋለሁ፣ አከብራችኋለሁ። እስካሁን ለነበረን ቆይታ በጣም በጣም አድርጌ አመሰግናለሁ። ሀሳብ አስተያየታችሁን በኮሜንት እጠብቃለሁ ማለት ነው። ስለዚህ እናንተም ሰርታችሁ ሞክሩ ትላችኋለሁ። ውድ የተወደዳችሁ የተከበራችሁ ውድ ምርጥ የሀገሬ ልጆች በያላችሁ በሰላማችሁ ብዝት ይበል። አሰላሙ አለይኩም ወረህመቱላሂ ወበረካቱ።